كونوا ربانيين ولا تكونوا رمضانيين تبنا يا رمضان سوات تكونوا يا الله سووا تبنا الله اللي مات عندنا ملك يعززن كما شينو واعوذ ربك حتى ياتيك اليقين يما يقرون تنيا مسلمنا درس ጌታን አምልክ ተገዛ ተብለን ሶላት ቢሰግዱ የተስተካከለ ሶላት ቢሰግዱ ሶላቱ ከዝሙት ከብልግና ከቆሻሻ ተግባር ከወንጀል ይጠብቃል። ሶላት እየሰገደ ዝሙት ቢሰራ የሚሰርቅ የሚዋሽ ሰው ቢሰድ ይደበድብ አላህ ማይወደውን ስራ ቢሰራ የሶላት አሰጋገዱ ችግር አለ ማለት ነው። ለምንድን ነው ሶላት የሰገድ ወጥቼ የማዋሸው የማይጨበረበረው ማይፈቀድ ነገር የማየው ያለ ራሳችንን ፈትሽ ሶላታችንን ልናድስ ልናስተካክል ይገባናል። አላህ ያዘዘህን ታዘዝ፣ ቁርአንን አንብብ፣ ተግብር፣ ሶላት እንደታደርገ ስገድ። ሶላት አላህ ከሚጠላው ነገር ሰዎች ዘንድ ከተወገዘ ነገር ሁሉ ትከለከላለች። ሶላት ውስጥ ያለው ዚክር ደግሞ ከሶላቱ ይበልጣል ብሏል አላህ ባዘዘ መሰረት ከተብለን እንድንኖር ረመዳን ላይ የጀመርነውን ትግል መልካም ስራ ቋሚ እንድናደርግ ከሚያዙና ከሚያስፈልጉ ነገሮች አሉ ዱዓ። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله بارك الله يجزاكم بمتاجز يتلكلاتكم بمتلكل በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። አኺራችሁ ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን መፍራት ነው። አላህን ተባረከ ወተዓላ የመፍራት ትልቁ መገለጫ ሁሌም አላህን መታዘዝ፣ ያዘዘውን በመፈጸም የከለከለውን በመራቅና ህጉን በማክበር የአላህ ባሮች ረመዳን ትናንት ስንጠብቀው ስንጓጓለት እንዳልነበረው እነሆ ዛሬና ነገ ትቶን ሊሄድ እየተዘጋጀን እድሜም እንደዚህ ሆኖ የሚሄደው ከህይወታችን አንድ ወር ምንም ሳናስታውሰው እንደሄደው ሁሉ ብዙ ወራቶች ዓመታቶች ህይወታችን ልብ ሳንል ተቀንሰዋል። የሰራንባቸውን ስራ ይዘው ሄደዋል። ባለፉት ዓመታት ወራት ኸይርን የሰራ ሊደሰት ሊጠና ሊጨምር ይገባዋል። ባለፉት ወራት ዓመታት ቀናት አላህን ያስቆጣ አኺራውን ያበላሸ ቆም ሊጸጸት ሊተውበት ቀሪ ህይወቱን ሊያስተካክል ይገባዋል። የአላህ ባሮች ረመዳን ምንም ቢሄድ ቢያበቃ አላህን ተባረከ ወተዓላ መገዛትና አላህን መታዘዝ መቼም አያበቃም፣ መቼም አያልቅም። የጊዜ ገደብ የለውም። አላህ ተባረከ ወተዓላ የሰው ልጆች ሁሉ ምርጥ የሆኑትን የዒባዳ አድራጊዎች ሁሉ አውራ የሆኑትን ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ፈሰብሕ ቢሐምዲ ረቢከ ወኩን ሚነ ሳጂዲን ወአዕቡድ ረበከ ሐታ የእትየከ ልየቂን ብሏቸዋል። እናንተ ነቢያችን ሆይ በሰዎች በኩል የሚመጣብህን ጫና ችለህ ተቋቁመህ በታዘዝከው መሰረት ቀጥ ብለህ ኑር። ዚክር ማድረግ አብዛ። አላህን ከማወደስ ጋር አስራው አመስግነው
ከሰጋጆችም ሁን ሞት እስኪመጣ ድረስ ጌታህን ተገዛ፣ ጌታህን ታዘዝ ብሏቸው። ለነቢዩ ዓለይሂ ሰላቱ ወሰላም የተባለው ለእኛም ጭምር ከእሳቸው የበለጠ ይህ ለእኛ ያስፈልገናል። አይደለም እሳቸው ከእሳቸው ተከታዮች ውስጥ ነገ ትሞታለህ ቢባል የሚጨምረው የሚያስተካክለው ያልነበረ ደጋግ ብዙ የአላህ ባሮች ነው። አይደለም እሳቸው ከእሳቸው በታች ያሉ እንኳን ተከታዮቻቸው ደጋግ ቀደምቶች ነገ ልትሞት ነው ቢባሉ የሚጨምሩት አልነበራቸው። ዛሬ ነገ ልትሞት ነው ብንባል አንዷን ደቂቃ አንዷን ሰዓት ለስንት ያጠፋነው ጥፋት ማስተካከያ ላጎደልነው ማሟያ ለማዋል ጨንቆን ምንረበሽ ሰዎች ነን ብዙዎቻችን። ሞትን አድርገን የምናይ ሰዎች ነን። ሞት መቼ እንደሚመጣ ከማንም አያውቅ። ብልህ የሆነ ሰው ሁሌ የታዘዘውን በመተግበር የተከለከለውን ከማድረግ በመታቀብ ለሞት ዝግጁ ሊሆን ይገባል። አላህ ተባረከ ወተዓላ አምስት ነገሮች ውስጥ ደብቋቸዋል። አምስት ነገሮች የተደበቁ ናቸው። የተደበቁበት ምክንያትም አለ። አንደኛው አላህ ተባረከ ወተዓላ የእሱ ውዴታ የሚገኝበትን መልካም ስራ የተለያዩ መልካም ስራዎች ውስጥ ደብቋል። የተኛው ኸይር ስራ የአላህን ተባረከ ወተዓላ ውዴታ እንደሚያስገኝልን ማናችንም አናውቅ። ሁሉንም ኸይር ስራ ልንሰራ ልንሸምት ይገባናል። እንደዚህም ደግሞ የእሱን ቁጣና ቅጣቱን የሚያመጣውን አጥፊ ወንጀል በክልከላ ውስጥ አላህ ደብቆታል። ብዙ የከለከለን ነገሮች አሉ። በየትኛው አላህ በከለከለን ነገር ቁጣው እንደሚመጣብን አናውቅምና የተከለከልናቸው ነገሮችን በሙሉ ሁሌም ልንርቅ ልንጠነቀቅ ይገባናል። ኸይርን ልንንቅ አይገባም። መልካም ስራ ልንተው ቸል ልንል አይገባም። በየትኛው መልካም ስራ የአላህን ውዴታ እንደምናገኝ አናውቅም። ይህቺ ትሆናለች ልታደርግ የምትችለው፣ ይህቺ ትሆናለች የአላህን ረሕመት ልታሰጠኝ የምትችለው ያለን ኸይር ስራን ሁሌ እየጓጓን ልንሰራ ይገባናል። ወንጀል መጥፎን ስራ ደግሞ ልንንቅ አይገባንም። በየትኛው መጥፎ ስራ አላህ ተቆጥቶን ጀሃነምን እንደሚፈርድብን ማናችንም አናውቅም። አላህ ተባረከ ወተዓላ ጁሙዓ ቀን ላይ ዱዓን እንደሚሰማ እሺ እንደሚል የተጠየቀውን እንደሚሰጥ ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ስለ ጁሙዓ ቀን ትሩፋት ሲናገሩ በጁሙዓ ቀን ውስጥ አንዲት ሰዓት አለች። በአላህ የሚያምን ሰው በዛች ሰዓት አላህን ተባረከ ወተዓላ የትኛውን ነገር ከጠየቀ ይሰጣል ብለዋል። ይህችን ሰዓት አላህ በጁሙዓ ቀን ውስጥ ደብቋታል። ሙሉ ጁሙዓውን ሰዓቱን ከጠዋት ጀምሮ እስከ ምሽት ድረስ በዒባዳ በዱዓ ይህችን ሰዓት በመፈለግ ላይ ተጠምደን እንድናሳልፈው ዱዓ መቅቡል የሚሆንበትን የጁሙዓ ቀንን አንድ ሰዓት አላህ ተባረከ ወተዓላ ደብቆታል። ጁሙዓ ቀኑን ሙሉ በዒባዳ እንድናሳልፍ ወከዛሊክ ለይለቱል ቀድርን ረመዳን ውስጥ ከረመዳን የመጨረሻ 10 ሌሊቶች ውስጥ አላህ ለይለቱል ቀድርን ደብቋል። ከ10 የረመዳን ቀናት ውስጥ አንዳንዶች እንደሚሉት ከረመዳን ሙሉ 30 ቀኖች ውስጥ ለይለቱል ቀድር በአንዱ ነውና ያለችው ከረመዳን ገሌ በሚባለው ቀን ውስጥ ነው ሌሊት ውስጥ ነው ለይለቱል ቀድር ያለችው ብሎ አላህ ያልነገረን ረመዳንን ሙሉ ኸይር ስራ ፍለጋ ለይለቱል ቀድር ፍለጋ ኸይር ስራ እንድናበዛ ነው። ረመዳንን ሳንዘናጋ በተለይ በመጨረሻ የረመዳን 10 ቀናቶች ሌሊቶቻቸውን ባልተተን ለይለቱል ቀድርን የፈለገን እንደሆነ ከተደበቀችበት ቀናቶች አንዱን ማግኘታችን ስለማይቀር ሙሉን በዒባዳ ካሳለፈን የአንድ ሺህ ወር ዒባዳን አጅር እንደምናገኝ ቃል ተገብቷል። ከዛሊክ አላህ ተባረከ ወተዓላ ከደበቃቸው ነገሮች አንዱ የእሱን ወልዮች በባሮቹ ውስጥ ደብቋቸዋል። አላህ ወልዮች አሉት። አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን። አላህ የሚወዳቸው የሚረዳቸው የሚያከብራቸው ባሮች አሉ። ወልዮቹን በባሮቹ ውስጥ ደብቋል። የሰው ልጆች ማንንም እንዳይነኩ ምናልባትም የናቁት ያለው አካል የአላህ ወልይ ሊሆን ይችላል። የአላህን ወልይ የናቀ አዳ ያደረገ ያስቸገረ አላህ ተባረከ ወተዓላ እሱ ላይ ጦርነት አውጆበታል ተብሏል። የአላህ ጦርነት እሳት ነው ተብሏል። ታዲያ ሙስሊም ከሙስሊም ጋር ሲኗኗር የአላህ ባሮችን ሁሉ ሊወድ ሊያከብር ሐቃቸውን ሊጠብቅ ይገባል። በተቃራኒ ከአላህ ባሮች ውስጥ የተኛውንም ሚጣላ አዳም ያደርግ ከሆነ አንድ ሰው ምናልባትም የአላህን ተባረከ ወተዓላ ወልይ ወዳጅ
ሊወደው ሊያከብሩ የሚገባነታል በመጥላቱ አዳ በማድረጉ ጦርነቱ ከአላህ ጋር ይሆናል። ምንጊዜ እውነተኛ ሙስሊም ማለት መን ሰሊመ ልሙስሊሙነ ሚን ሊሳኒሂ ወየዲሂ ወዩሃጅሩ መን ሀጀረ ማ ነሀ አላሁ ዐንሁ እንዳሉት ነቢዩ ዐለይሂ ሰላቱ ወሰላም እውነተኛ ሙስሊም ማለት በመላሱ በእጁ ሰዎችን አላማ ያደርግ ሰው ነው፣ ማያስቸግር ሰው ነው። ሙሃጅር ማለት ደግሞ ስደተኛው ማለት ደግሞ አላህ የከለከለውን የሚከለከል ሰው ነው ብሏል ነቢዩ ዐለይሂ ሰላቱ ወሰላም። ኢማሙ ቡኻሪ ወሙስሊም እውነተኛ ሙስሊም ማለት በመላሱ በእጁ በምኑ ሰውን አላማ ያደርግ ማያስቸግር ሰው ነው። የአላህ ባሮችን የሚያከብር የሚረዳ መርዳት ባይችል እንኳ የማይጎዳ ሰው ነው። ሙሃጅር ማለት ደግሞ ሂጅራ ስደት ትልቅ ትሩፋት እንዳለው ተነግሯል። የኢማን አካል ነው። ስደተኛ ማለት ከሀገር ሀገር የሚንከራተት ብቻ ሳይሆን የትም ሆኖ ባለበትም ሀገር ቢሆን ከቤት ውስጥም ቢሆን አላህ የከለከለውን የተከለከለ ሰው ሙሃጅር ማለት እሱ ነው ብላ በሌላ ሐዲሳቸውም አዩል ሙእሚኒነ አክመሉ ኢማናን ተብለው ተጠየቁ። ከሙእሚኖች ውስጥ ኢማኑ የበለጠ የተሟላለት ሙሉ ኢማን አለው የሚባለው ማን ነው ተብለው ሲጠየቁ ረጁሉን ዩጃሂዱ ፊ ሰቢሊላሂ ቢነፍሲሂ ወማሊሂ ወረጁሉን ያዕቡዱ ላህ ፊ ሽዕብን ሚነ ሽዓብ ቀድ ኩፊየ ናሱ ሸረሁ ብላ ኢማኑ ሙሉ የሆነ ሰው ማለት በገንዘቡ በጉልበቱም በህይወቱም ለዲን የሚታገል ሰው ነው። በገንዘቡ በህይወቱ በጉልበቱ ለዲን የሚለፋ የሚታገል ሰው ነው። እንደዚሁ ደግሞ አንድ ሸለቆ ላይ አንድ ጥግ ላይ ሆኖ ሰዎችን አዳ ከማድረግ ከማስቸገር ካስቦ ኢባዳ የሚያደርግ ሰው ነው። ኢማኑ ሙሉ የሆነ ማለት ይህ ነው ብላ ሰውን ከማስቸገር መታገል መልካም ሰው መሆን የኢማን አካል አድርገውታል ነቢዩ ዐለይሂ ሰላቱ ወሰላም። ረመዳን ላይ መልካም ተግባር ተከትለን ነፍስያችንን ታግለን በገንዘባችን በጊዜያችን በጉልበታችን ለዲን ለኢስላም ለአላህ ባሮች መልካም ነገር ስናደርግ ቆይተናል። ይህ ለአንድ ወር ብቻ መሆን የለበትም። ሁሌም አላህ እንዲወደን እንዲረዳን እንዲያቀርበን እንዲያስጠጋን ከሸይጣን ረመዳን ላይ እንደጠበቀን ሁሉ ከረመዳን ውጭ እንዲጠብቀን ልባችንን በተውሂድ ልንሞላ የአላህን ትእዛዝ ልናከብር ይገባል። የአላህን ብቸኝነት የሚገባ ልናውቅ ተውሂድን ልንረዳ ተውሂድን ልንጠብቅ ልባችን ውስጥ የአላህ ፍራቻ የአላህ ውዴታ በበቂ ሁኔታ እንዲኖር ጥረት ልናደርግ ውስጣችንን ልናጸዳ አላህ የከለከለንን ነገር የትም መቼ ልንከለከል ያዘዘን ልንታዘዝ የአላህን ትእዛዛት ከልባችን ልናከብር ይገባል። ምድር ላይ ባለስልጣናት ህግ አውጥተው ህጉን በህግ አስከባሪ ቆመው ሲያስከብሩ ህግ ከምናከብረው በላይ የአላህን ተባረከ ወተዓላ ህግ የትም ሆነን ልናከብር ይገባል። አላህ የከለከለው መቼም የትም የተከለከለ አላህ ያዘዘን ነገር መቼም የትም መተግበር አለበት። ሁሌም አላህ የሚወደን ባሮች እንድንሆን ከፈለገን ልባችን በተውሂድ ልንሞላው የትም ሆነን መቼም ሆነን አላህ የከለከለንን ልንከለከል ያዘዘንን ልንታዘዝ መታዘዙ መከልከሉ ብቻ ሳይሆን አላህ ያከበደውን ህግ ሸሪዓን ልናከብር ልንፈራ ህግ ከመጣስ ልንታቀብ ይገባል። ይሄን ካደረገን ልባችን በኢማን ይሞላል። ልብ ውስጥ ተውሂድ ካለ ልብ ውስጥ አላህን መውደድ ካለ አላህን መፍራት ካለ የአላህን ህግጋት ማክበር ካለ ልብ በኢማን ይሞላል። ልብ በኢማን ሲሞላ ደግሞ የሰውነት አካላት ለኸይር ስራ ይነሳሳል። አላህ ያዘውን መታዘዝ ይገራላቸዋል። አላህ የከለከለውን መከልከል ይቀላቸዋል። ለአኺራ ስንቅ መሰንቅ ዋና ስራችን ትኩረታችን ይሆናል። ዱንያን በልክ መያዝ እንችላለን። ሰዎች ነገሩን የገለበጡት ልብ ውስጥ ኢማን ስለጠፋ ስላነሰ የአላህን ህግጋት ማክበር ስለጎደለን ዱንያን ያላቀን የገነባን አኺራ መናፈስ ውስጣችን ላይ ትክክለኛ ኢማን ሲኖር የአላህን ህግ ስናከብር ተውሂድ ሲኖር ውስጣችን ላይ ኸይር ስራ ይገራልና ልባችን በኢማን ይሞላ። ወንጀልን እንሰራለን እንጸየፋለን። ለአኺራ ሁሌ ቀን ከሌሊት እንሰራለን። ዱንያን በልክ እንይዛታል። የዱንያ ባሪያ እንሆን። ወከዛሊክ ከረመዳን በኋላ ሁኔታችን እንዲያምር ረመዳን ላይ የጀመርነውን ትግል ኸይር ስራ አጠናክረን እንድንቀጥል ሶላትን ሁሌም አላህ ባዘዘን መልኩ ልንሰግድ ይገባል። ሶላትን የተወ ከእስላም ድርሻ የለውም። ሶላት ላይ ቸልተኛ መሆን፣ ግዴለሽ መሆን፣ ጊዜውን ማሳለፍ፣ ስርዓቱን ማጉደል፣ ጀማዓ መተው የሙናፊቅነት ሶላትን ብሎ የተወ
ከእስላም ድርሻ የለውም። ሶላት ላይ ቢሰግድም ግን ቢዘናጋ ወቅቱ የሚያሳልፍ አደቡን ስርዓቱን ማይጠብቅ አዛን የተባለበት ቦታ ሄዶ የማይሰግድ ይህ የኒፋቅ የአስመሳይነት ምልክት ነው። የዲን አንዱ መለኪያ የኢማን አንዱ መመዘኛ ሶላት ነው። ሶላቱ ላይ ግዴለሽ የሆነ ሰው ክፍተት ያለበት ሰው ሌሎች የዲን ጉዳዮች ላይ ክፍተት ይኖርበታል። ሶላት ኑር ነው በዱንያም በአኺራ። ሶላቱን በታዘዘው መሰረት አሟልቶ አክብሮ አሳምሮ የሚሰግድ ሰው መንገዱ ብርሃን ይሆንለታል። ሶላቱ ከወንጀል ይጠብቀዋል፣ መከላከያ ይሆንለታል። ተሳስቶ ወንጀል ላይ ቢወድቅ ወንጀሉን ያድምለታል፣ ወንጀሉን ያራግፍለታል፣ የወንጀልን መዘዝ ያስወግድለታል። አንድ ሰው ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣና ያ ረሱላላህ እኔ የሆነ ማሳ ውስጥ ስገባ አንዲትን ሴት አገኘሁ። ወደዚህ ሴት ተቃብዬ ባል ከሚስቱ ጋር የሚያደርገውን ሁሉ አደረግኩኝ ዋናውን ዝሙት ከመስራት ውጪ ሲላቸው ከእኛ ጋር ሶላት ሰግደሃል እንዲህ አሉት። አዎን አላቸው። እንግዲያውስ አሁን የሰገድከው ሶላት ቅድም ያጠፋኸውን ጥፋት ሰርዞልሃል ብለውታል። አንድ ሰው ሶላት እስከሰገደ ድረስ ጥሩ ሁኔታ ላይ ነው ያለው። ቢያጠፋ ሶላቱ ጥፋቱን ይሰርዝለታል። ወደ ባሰ መጥፎ ባህሪ እንዳይሄድ ሶላት ይከለክላል። ሶላት ከተወ አንድ ሰው አደጋ ላይ ነው ያለው፣ ጥፋት ላይ ነው ያለው፣ ኪሳራ ላይ ነው ያለው። ረመዳን ላይ ሁሉም ሰግዷል። ከፈርድ አልፎ ሱና ተሰግዷል። ከቀን አልፎ የሌሊት ሶላት ተሰግዷል። ረመዳን ሲያበቃ ሶላትን አብረን ልናቆም አይገባም። ሙናፊቅ ነው። ለረመዳን ብቻ ዒባዳ አድርጎ ሌላ ጊዜ የሚተው ሰው አስመሳይ ሰው፣ አላህን ሳይሆን ዋለም ጊዜ ነው ረመዳንን የሚያመልክ ሰው። እኛ ደግሞ የታዘዝነው አላህን እንድናመልክ ነው። ረመዳን ከወሮች መሃል አንድ ወር ነው። ረመዳን ላይ ጾም አለ፣ ከረመዳን ውጪ ጾም አለ። ረመዳን ላይ ጾሙ ስገዱ ያለው አላህ ከረመዳን ውጪም ስገዱ፣ አላህን ፍሩ፣ ህግ አክብሩ ብሏል። ረመዳን ላይ አባያ፣ ሒጃብ፣ ጅልባብ የሚለብሱ ብዙ ናቸው። ረመዳን ሲወጣ ወደ ሱሪያቸው፣ ወደ ጠባብ ልብሳቸው፣ ወደ ወንድን መፈተናቸው የሚመለሱ ጥቂት አይደለም። ረመዳን ላይ ሰፊ ልብስ የተለበሰለት አላህ ሁሌም ሰፊ ልብስ ሊለበስለት ይገባል። ረመዳን ላይ ዝሙት፣ ብልግና፣ ዘፈን የተተወለት አላህ ከረመዳን ውጪም ሊተውለት ይገባል። ኩኑ ረባንይን ወላ ተኩኑ ረመዳንይን ተብለን የረመዳን ሰው አትሁኑ የአላህ ሰው ሁኑ ተብለን አላህ ሁሌም ማለት እንድናመልኮ ያዘዘን እስከ መቼ ነው? ወአዕቡድ ረበከ ሐታ ያእቲየከ አልየቂን የማይቀረው እውነተኛው ሙስሊም ይመጣ ድረስ ጌታህን አምልክ ተገዛ ተብለን ይህን ይሳካልን ሶላትን አዘውትረን ልንሰግድ፣ ያጣጣምን ልንሰግድ፣ ልባችንን ሰብሰብ ባደርገን በጥሞና ልንሰግድ፣ ሶላት ውስጥ ኢማናችንን ልባችንን ልንፈትሽ፣ ከሶላት ከአዛን በፊት መስጊድ ገብተን ቁጭ ልንል፣ በአዛንና ኢቃማ መሃል በካፌ ፈቅድ እያሰገድን ዱዓ ልናደርግ ይገባል። ቁርአን ልናዘወትር ይገባል። ቁርአንና ሶላትን የያዘ ሰው ዱንያ ላይ አይጠምም፣ አኺራ ላይ ወደ እሳት አይወርድም። ቁርአንና ሶላትን አጥብቆ የያዘ ሰው ቁርአንን መመሪያው ሶላትን የዕለት ተዕለት ተግባሩ ያደረገ ሰው በዱንያ አይጠምም፣ አኺራ ላይ የጀሃነምን ድምፅ አይሰማም። ቃል አላሁ ተዓላ اتل ما أوحي إليك من الكتاب وأقم الصلاة إن الصلاة تنهى عن الفحشاء والمنكر ولذكر الله أكبر والله يعلم ما تصنعون. ወደ አንተ የወረደውን ዋህይ ቁርአንን አንብበው ተከተሉ። ለነቢዩ ነው የሚላቸው አለይሂ ሰላቱ ወሰላም። ለእሳቸው የተባለው ለእኛም ጭምር የበለጠ ለእኛ ያስፈልገናል። ወደ አንተ የወረደውን ዋህይ ቁርአንን አንብበው ህጉን ተከተለው ተግብረው። ወአቂሚ ሶላተ ሶላትንም ቀጥ አድርገህ ስገድ፣ አሳምረህ አስተካክለህ ስገድ። ሶላት አላህ ከሚጠላው ወንጀል ከፋሕሻ ከጸያፍ ድርጊት ትከለክላለች አልኩት። የአማረ ሶላት የሚሰግድ ሰው የተስተካከለ ሶላት የሚሰግድ ሰው ሶላቱ ከዝሙት ከብልግና ከቆሻሻ ተግባር ከወንጀል ይጠብቃል። ሶላት እየሰገደ ዝሙት ቢሰራ የሚሰርቅ የሚዋሽ ሰው ቢሰድ ቢደበድብ አላህ ማይወደውን ስራ ቢሰራ ሰው የሶላት አስተካከሉ ችግር አለ ማለት ነው። ለምንድን ነው ሶላት የሰገድኩ ወጥቼ የማዋሸው የማጭበረብረው ማይፈቀድ ነገር የማየው እያለ ራሳችንን እንፈትሽ። ሶላታችንን ልናድስ ልናስተካክል ይገባናል። አላህ ያዘዘህን ታዘዝ፣ ቁርአንን አንብብ፣ ተግብር፣ ሶላት እንድታደርገህ ስገድ። ሶላት
አላህ ከሚጠላው ነገር ሰዎች ዘንድ ከተወገዘ ነገር ሁሉ ትከለክላለች። ሶላት ውስጥ ያለው ዚክር ደግሞ ከሶላቱ ይበልጣል ብሏል አላህ ተባረከ ወተዓላ። ሶላት ውስጥ ዚክር አለ፣ አላሁ አክበር አለ፣ ሱብሃነላህ አለ፣ ሩኩዕ ፍቅር አለ፣ ፋቲሃ ተሸሁድ አለ። ሶላት ወመስገና ማለት ብቻ ሳይሆን እሱ ላይ ዚክር አለ። በሶላት ውስጥ አላህን ማስታወስ ሶላት በመስገድ ከወንጀል ከመከልከል ይሻላል፣ ይበልጣል። ዚክር የሚያክል ዒባዳ የለምና ዚክሩ ደግሞ ሶላት ውስጥ ሲሆን የተሻለ። ሶላት ውስጥ ዚክር አለ፣ ጀነት ጀሃነምን ማስታወስ አለ። ስራ ነው ወደ ሶላት መምጣቱ በራሱ ትልቅ ዚክር። የሰው ልጆች ሆይ ተጠንቀቁ፣ ወላሁ ያዕለሙ ማ ተስነዑን። ጌታ አላህ የምትሰሩትን ሁሉ ያውቃል። አላህ በሰራውን ያውቃል ያያል የሚል እምነት ውስጥ ላይ መኖሩ ደግሞ ዲን ላይ ቀጥለ ማለት ከሚያግዙ ነገሮች መሃል አንዱ ነው። መበላሸት ከመንገድ መውጣት የሚመጣው ብዙ ጊዜ አላህ እንደሚያየን ስራችንን እንደሚከታተል ልብ ማለት ሲጎድለን አላህ ያየኛል ካለ የትም ብንሆን ቀጥ ማለት እንችላለን። ፖሊስ ተመድቦብሃል፣ ካሜራ ተደቅኖብሃል፣ ተጠንቀቅ የተባለ ሰው ቀጥ ከሚለው በላይ አላህ ያየኛል የሚል ሰው ቀጥ ማለት ይችላል። ሰዎች ይረሳሉ፣ ይሳሳታሉ። አላህ አይረሳም፣ አይሳሳትም። ምንሰራውን ሁሉ መላእክቶች በጽፎ ያስቀምጣሉ። ነገ በሰላችን መሰረት ይፈረድብናል። ኸይር እንዲፈረድልን በሰላም እንድንገቡ እንድንባል ዱንያ ላይ ወለም ዘለም ሳንል ቀጥ ብለን የአላህ መንገድ ላይ እንጓዝ يقبعنا. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد ሁሌም አላህ ባዘዘን መሰረት ከተበለን እንድንኖር ረመዳን ላይ የጀመርነውን ትግል መልካም ስራ ቋሚ እንድናደርግ ከሚያግዙና ከሚያስፈልጉ ነገሮች አንዱ ዱዓ ነው። ዱዓ የሙእሚን ህይወት ላይ የአኺራ ጉዞ ላይ እጅግ በጣም አስፈላጊ ነው። በዱዓ የዱንያ ጉዳዮች ይሳካል። በዱዓ ከምንፈራው ነገር ሁሉ መዳን እንችላለን። የምንፈልገው የምናስበውን ሁሉ ማሳካት እንችላለን። በዱዓ ከአላህ ቁጣ መዳን እንችላለን። ከጀሃነም ማምለጥ እንችላለን። ደግሞ ደጋግሞ ከጀሃነም ጠብቀኝ ከጀሃነም ጠብቀኝ ከጀሃነም ጠብቀኝ ያለ ሰው ጀሃነም ራሷ ከጀሃነም ጠብቀው ስላለች ሰው በዱዓ ከጀሃነም መዳን ይችላል። ጀነትን ስጠኝ ያለ ሰው ጀነት ራሷ ጀነትን ስጠው ብላ ዱዓ ታደርግለታለች፣ ትጠይቅለታለች ሰው الله تبارك وتعالى سلام طيبوت دهنة طيبوت عافية طيبوت ولا النبي صلى الله عليه وسلم تلقوا دهنة كجهنم مدان تلقوا دهنة جنة مبارك إيه بيهون يمكنيو بدعاء جنة يقبابت من خاسر ميساكو بدعاء بدنيا باقيرا الله سلام بسرد سمي ودو نجر لاي كتر دي عددن دعاء لنا لدي يقبان الدنيا هيوت اشترا ትክክለኛው መንገድ ካልተከተሉ በስተቀር አይሰምርም፣ አያምርም። የአኺራ ጉዳይም የአላህን ሲራጡል ሙስተቂም ቀጥተኛው መንገድ ካልተከተለ ድረስ አያምርም፣ አይሰምርም፣ አይስተካከልም። የዱንያም የአኺራም ጉዳያችን ህይወታችን እንዲያምር ከምንም በላይ ዱዓ ያስፈልጋል። የሁለቱም ዓለም ህይወት ዱዓ መሰረታዊ ነው፣ አስፈላጊ ነው። ዱንያ ላይ ምግብ መጠጥ ከሚያስፈልገን በላይ ዱዓ ያስፈልጋል። ዱዓ የሙእሚን ስሙ ነው፣ ህይወቱ ከአላህ ጋር የሚገናኝበት መንገዱ ነው። ልጅ ከወላጆቹ በተለይ ጨቅላ ህፃን ከእናቱ ካራቀ አደጋ ላይ እንደሚወድቀው ሁሉ የአላህ ባሪያ ሙስሊም ከአላህ ካራቀ አላህን ከረሳ ዱዓን ከተወ አደጋ ላይ ይወድቃል። ትልቁ ጠላታችን ሸይጣን አዑዙ ቢላሂ ሚነ ሸይጣን ረጂም እንደነታገና ከሸይጣን በአላህ ተጠብቃለሁ ማለት ዱዓ ያስፈልጋል። ሁሌ በራሳችን ከመታገል አላህን ያዝልኝ ማለት ሸሩን ተከላከልኝ ማለት ያስፈልጋል። ጀነት የሚገባው ከጀሃነም የሚዳነው በዱዓ። ይህ ደግሞ የሙእሚን ትልቁ ግቡ ነው። ሙእሚን ከጀሃነም ድኖ ጀነት ከመግባት የላቀ የበለጠ ግብ የለውም። ዓላማ የሚያስጨንቀው ነገር ይሄ የሚሳካው በዱዓ። ለዚህ ነው ሶላት በሰገደ ቁጥር ኢያከ ነዕቡዱ ወኢያከ ነስተዒን የምንለው። ይሄ የቁርአን ውዶ አላህ ተባረከ ወተዓላ የ30 ጁዝ መልእክት ፋቲሓ ላይ ያስቀምጦታል። ባጭሩ የፋቲሓን መልእክትና የ30 ጁዝ ቁርአን መልእክት ደግሞ ኢያከ ነዕቡዱ ወኢያከ ነስተዒን በሚለው አንቀጽ ጠቅልሎታል።
ታዲያ የቁርአን ግማሽ የዲን ግማሽ ዱዓ ሆነ ማለት ነው። ኢያከ ነስተዒን አንተ ብቻ ነው ገዛ የምትጠይቀው የዲን የዱንያ ጉዳይ ላይ የሚያሳስበን ነገር ላይ ነው። ታዲያ ዱንያ ላይ ያሳስበን የሚገባ ነገር አለ። የእስቲቃማ ጉዳይ ዲን ላይ የመጽናት ጉዳይ አላህ የሚወደውና የሚጠላውን ለይቶ አውቆ የሚጠላውን መተው የሚወደው ማድረግ ላይ መጽናት ሁሌ ሊያሳስበን የሚገባ ጉዳይ ይህ የሚሳካው በዱዓ የዲንም የዱንያ መልካም ነገር አላህ እንዲሰጠን የዲንም የዱንያ የአኺራ መጥፎ ነገር አላህ እንዲከላከልልን እንዲያርቅልን ከቁጣው ከቅጣቱ እንዲጠብቀን ራሳችን ለወላጆቻችን ለመላው የአላህ ባሮች ዱዓ ልናደርግ ይገባናል። በተለይ የጾመኛ ዱዓ መቅቡል፣ የረመዳን ዱዓ መቅቡል፣ የጁምዓ ዱዓ መቅቡል ጾመኛ እስኪያፈጥር ድረስ ዱዓው መቅቡል ነው ብሏል ነቢዩ ዓለይሂ ሰላቱ ወሰላም። ጁምዓ ቀን ላይ ዱዓ መቅቡል ነው ብሏል ነቢዩ ዓለይሂ ሰላቱ ወሰላም። ጾም መሆኑ በራሱ ጾሙ ረመዳን ላይ መሆኑ ምክንያቱም አላህ የጾም ህግጋትን እየነገረን መሀል ላይ ጣልቃ አስገብቶ ስለ ዱዓ ነግሮናል። ዱዓ እንደሚሰማ ነግሮናል። ረመዳን ወሩ ራሱ በዛ ላይ ጾመኛ መሆኑ ጁምዓ መሆኑ ድርብ ዱዓ መቅቡል የሚሆንበት እድልና አጋጣሚ ነውና በዚህ አጋጣሚ በመጠቀም አላህ ተባረከ ወተዓላ ኸይር እንዲያገራለን፣ ከሸር እንዲያርቀን፣ ከቁጣው እንዲጠብቀን፣ የእሱ ሁኔታ ላይ ጽናትን እንዲሰጠን ዱዓ ልናደርግ ይገባል። የአላህ ባሮች ሆይ ረመዳንን በተውበት በእስቲግፋር ባጎደልናቸው ነገሮች ራስን በመውቀስ በመጸጸት ልንሸኘው ይገባል። ስንትና ስንት ረመዳንን ማግኘት ሲመኙ ሲጠብቁ የነበሩ ሻዕባን መጨረሻ ላይ ሞተው የተቀበሩ አሉ። ረመዳን አንድ ላይ ሞተው የተቀበሩ አሉ። ረመዳን መሀል ላይ ሞተው የተቀበሩ አሉ። እኛን አላህ ተባረከ ወተዓላ በሕይወት አቆይቶ የመጾሙን የመስገዱን ኸይር ስራ የመስራቱን እድል ሰጥቶናል። ምን ያክል ተጠቅመንበታል? የተጠቀምን አልሐምዱሊላህ። ጌታውን ደግሞ ደጋግሞ ያመሰግነው። እጅህም ኪስህም ኻዝናህን የሚሞላ ብር ወርቅ ከሚሰጥህ በላይ የአንድ ቀን ሶላት፣ የአንድ ቀን ጾም፣ የአንድ ቀን ሰደቃ መስራት የምችልበት ዕድሜ መሰጠቱ ለአንተ ትልቅ ዕድል ነው፣ ለአንቺ ትልቅ ዕድል ነው። በዚህ መደሰት አልሐምዱሊላህ ማለት የሰጠህን ኒዕማ ጠብቅልኝ፣ በወንጀል እንዳልደመሰሰው አንተ ጠብቀኝ ማለት ያስፈልጋል። ያጎደለ ያጠፋ ካለ ደግሞ አሁንም እድል አለ። አንድ ቀን ማግኘት ትልቅ ዕድል ነው። ያለፈው አላህ ይቅርታ መጠየቅ ካሉበት ሰዓት ጀምሮ ቀጥሎ ያሉ ሰከንዶችን በአግባቡ መጠቀም አላህን ተባረከ ወተዓላ ይቅርታ መጠየቅ ተገቢ ነው። የአላህ ባሮች ሆይ ረመዳንን በዘካተል ፊጥር ሸኙት። ነቢዩ ዓለይሂ ሰላቱ ወሰላም ረመዳን ሲያወጣ ዘካተል ፊጥርን ሰዎች በሀገሩ ከሚመገቡት እህል ለአንድ ሰው አንድ ሳዕን 4 እፍኝ እንዲሰጥ አዘዋል። ዓላማው ለአቅመ ደካሞች ምግብ እንዲሆን የዒድ ቀን እንዳይወጡ እንዳይለምኑ፣ ዘካውን ለሚሰጡ ሰዎች ደግሞ ወንጀል ማራገፊያ እንዲሆን ተብሎ ዘካተል ፊጥርን ደስ ያለ በጥሩ ንያ በነቢዩ ሱና መሰረት ልንሰጥ ይገባናል። ዘካተል ፊጥር ላይ ሱናው ነቢ ዓለይሂ ሰላቱ ወሰላም የሰሩት ያዘዙት በእህል ማውጣት ባሉበት ሀገር ለምግብነት ከሚያገለግሉ የእህል አይነቶች መስጠት ነው። ዘካተል ፊጥር በገንዘብ አይሰጥም። ዒባዳ ነው። ዒባዳ ላይ አዲስ ነገር መፍጠር መጨመር አይገባም። ሶላት እንደዚህ ስገዱ፣ ጾም እንደዚህ ጾሙ፣ ሐጅ እንደዚህ አድርጉ እንዳሉት ነቢ ሰለላሁ ዐለይሂ ወሰለም ዘካተል ፊጥርን በእህል ስጡ ብለዋል። በእህል ከመስጠት በተጨማሪ ለምስኪን ያዘን የተጨነቀ ሰው ከፊሱ አውጥቶ ገንዘብ ጨምሮ ይስጠው እንጂ ለምስኪኑ የሚበጀው ምስኪኑ የሚፈልገው በገንዘብ ነውና እህል አይሰጥም። ለምስኪን የሚሻለው ገንዘብ ነው አይባል። የሚሻለውን አላህ ያውቃል። የሚሻለው ነቢ ያውቃሉ ዓለይሂ ሰላቱ ወሰላም። ብዙ ሐዲሶቻቸው ላይ ስለ ዘካተል ፊጥር ሲናገሩ ብዙ አይነት እህሎችን ሲዘረዝሩ አንዱን ካለናሙና አንድ ሐዲስ ላይ አንድ ሰሃባ እንኳ በገንዘብ የሚሰጥ ያሉበት የለም። በነቢ ዘመንም ምስኪን ነበረ ዓለይሂ ሰላቱ ወሰላም። በነቢ ዘመንም ወርቅና ብር ነበረ። በነቢ ዘመንም ለምስኪኑ የሚቀለው ብር ነበር። ከመሆኑ ጋር እሳቸው ዘካተል ፊጥር ራሱን የቻለ ዒባዳ ስለሆነ በእህል ስጡ ብለዋል። ከእሳቸው ቀደም ማለት አይገባም። በገንዘብ የሰጠ ሰው እንደሰጠ አይቆጠርለትም። ለምስኪን ያዘነ ሰው ከእህሉ በተጨማሪ በጥሬ ገንዘብ ከራሱ ጨምሮ ሊሰጥ ይገባል። የዘካተል ፊጥር ወቅቱ የዒድ 2 ቀን ሲቀረው ጀምሮ የዒድ ሶላት እስኪጀመር ድረስ ከዒድ ሶላት በኋላ የተሰጠ ተራ ሰደቃ ነው የሚሆነው። እስከዛ ማዘግየቱ ወንጀል ነው። ዘግይቶ ቢሆን ወንጀለኝነቱ እንዳለ ሆኖ መስጠቱ ግዴታ ነው። ረፍዷል ተብሎ አይታለም። የሚሰጠው ለድሃ ብቻ ነው።
ከስምንቱም የዘካ የሚገባቸው ሰዎች ማስተካከል አይቻልም። ዘካ ተብሎ የሚሰጠው ለአቅመ ደካማ ለምስኪንና ለፈቂር ብቻ ነው። ማንኛውም በዙሪያችን ያለ ኑሮ ላይ ችግር ያለበት የሚያገኘው ማይበቃው የተቸገረ ሰው ዘካ መስጠት ይገባዋል። የአላህ ባሮች ረመዳንን ስናጠናቅቅ አላህ ተባረከ ወተዓላ ዒድን ደንግጎልናል። ዒድ ሶላትን መስገድ ተክቢር ማለት ለዒድ ሶላት ሲሄዱ ንጹህ ልብስ መልበስ፣ አዲስ ልብስ መልበስ ካገኙ ሲሄዱና ሲመጡ መንገድ ላይ ለሚያገኟቸው ምስኪኖች ሰደቃ መስጠት ተወዳጅ። የዒድ ቀን ደስታን መግለጽ ሱና፣ ምንም ህመም ቢኖር ምንም ሀሳብ ጭንቀት ቢኖር ኡማው ላይ ከዛም ከዚህም አደጋዎች ሙሲባዎች ቢበዙ የዒድ ቀን ሙሲባዎችን ችግሮችን ዋጥ አድርጎ ደስታን ማንጸባረቅ እንኳን አደረሳችሁ አላህ ይቀበላችሁ ማለት መገባበዝ፣ መዘያየር፣ ደስተኛ መሆን ዒድ ቀን አላህ ይወደዋል። ሙስሊም ሴት በዒድ ቀን ባለባበሷ አላህ ልትፈራ ይገባል። ጠባብ ልብስ መልበስ፣ የሚያብለጨልጭ የጌጥ ልብስ መልበስ፣ ሽቶ ተቀብቶ ተውቦ መውጣት ሐራም ነው፣ ወንጀል። ነቢዩ ዓለይሂ ሰላቱ ወሰላም ከቤት ሽቶ ተቀብታ በወንድ ተቀብታ ሽታዋ ለወንድ የሚሸት ሴት ዝሙተኛ ናት፣ ዝሙተኛ ናት፣ ዝሙተኛ ናት ብሏል ሶስቴ ደጋግሞ። ጠባብ አጭር ስስ ልብስ የሚለብሱ ሴቶች ጀነት አይገቡም፣ ሽታዋን አያገኙም ብላ በዒድ ቀን ለመደሰት ተብሎ አላህን ማስወጣት አይገባም። ሴት ልጅ ቤቷ ውስጥ ከሆነች ከባሏ ጋር ከቤተሰቦቿ ጋር ሸሪዓ በፈቀደው ልክ የፈለገችው ልብስ ትልበስ። ወደ አደባባይ ከቤት ሲወጣ ግን ሰፋ ያለ ጅልባብ መለበስ አለ፣ ሙሉ ሒጃብ መደረግ አለ። ሙስሊም ሴት ከካፊር ሴት ባለባበሷ በሐያዋ በአደቧ መለየት አለባት። አላህ ተባረከ ወተዓላ ረመዳንን በአማን በሰላም በተደጋጋሚ ከሚያገኙ ባሮቹ ያደርገን። ረመዳን ላይ የሰራናቸው መልካም ስራዎቻችንን አላህ ይቀበለን፣ ያጠፋናቸው ጥፋቶቻችንን ይቅር ይበለን። ሀገራችንን አላህ ሰላም ያደርግልን፣ መንደራችንን አላህ ሰላም ያደርግልን፣ ቤቶቻችንን አላህ ሰላም ያደርግልን፣ ርስቃችንን አላህ ሰፊ ያደርግልን፣ ልጆቻችንን አላህ ያስተካክልልን፣ ራሳችንን አላህ ያስተካክልን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا على ذكرك وشكرك وحسن عبادتك. اللهم إنا على ذكرك وشكرك وحسن عبادتك. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين وقضي دين عن المدينين واشف مرضنا ومرضانا ومرضى المسلمين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين برحمتك يا ارحم الراحمين. آمين والحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله. وتزودوا فإن خير الزاد التقوى وتزودوا فإن خير الزاد التقوى واتقون يا أولي الألباب.